ሄርሜላና ሩታ ተጣሉ። ለምን ተጣሉ፣ እንዴት ተጣሉ የሚለውን አሁን የምነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። እንግዲህ በጣም በሚገርም ሁኔታ ማለት ነው። ያው እኔም ብያችሁ ነበር፣ ፍቅርና ሩታ በጣም ይዋደዳሉ፣ ጓደኛሞች ናቸው። ልሰልል የመጣችሁ ብያችሁ ነበር። እኔ በፊት ነው የምናገረው ማለት ነው። እነሱ ቪዲዮ ሲያሰሩ በፊት ነው የምነግራችሁ። ለምን ብትሉ መረጃ ስላለኝ ማለት ነው። ሄርሜላም እንግዲህ ለምንድን ነው እኔ ላይ እንደዚህ የምታደርጊው? ለምንድን ነው እኔ ላይ እንደዚህ አይነት ነገር የምታደርጊው? እኔ አምኜሽ ካንቺ ጋር ሆኜ ለካ አንቺ ሴራ እየሰራሽብኝ ነው በማለት ተጣልታለች ማለት ነው። እውነት ለመናገር ከሆነ ያው ሩታም አብርሃምን ስለምትወደው ነው እንደዚህ የምታደርገው፣ ያቺኛውም አብርሃምን ስለምትወደው ነው። በቃ እኔ እኮ ምለው አብርሃምን ለምን አይተውትም ነው ምለው። በቃ እሱ እንደዚህ እየሰደባቸው እንደዚህ እያመናጨቃቸው ለምንድነው ከአብርሃም ጋር የሚኖሩት? ሁለቱም በቃ ትተው የራሳቸውን ህይወት የራሳቸውን ትዳር ይዘው ለምን አይኖሩም? ይህን ያክል ካል ወንድ መኖር አይቻልም እንዴ? ምንድነው ሁሉም በቃ እንደዚህ የሚሉት? ሄርሜላም ሩታም ቢሆኑ ማለት ነው እንደዚህ ማድረግ የለባቸውም። እኔ ደግሞ ሩታና ፍቅር ያደረጉን ነገር ትክክል ነው ብዬም አልገምትም። ለምን ብትሉ አሁን አብርሃም አውቋል ማለት ነው። ሩታ ፍቅር እንዳላከቻ ስላወቀ በጣም ነው የሚናደደው። እኔ ተሸውጃለሁ ብሎ ስለሚያስብ እውነት ለመናገር ከሆነ በቃ ወደ ሩታ የሚመለስ አይመስልኝም። ነገር ግን ወደ ሩታ የሚመለስ አሪፍ ነው። ከሩታ ጋር ቢኖር እኮ እኛ በጣም ነው የምንወደው። ሁላችንም ከሩታ ጋር ቢሆን አብርሃም ልጁን ቢያሳድግ ከሩታ ጋር በጣም ደስ ይለናል። ነገር ግን አብርሃም አሁን ተሸውጃለሁ ብሎ ስለሚያስብ ፍቅር ሸውዳኛለች ሩታ ሸውዳኛለች ብሎ ስለሚያስብ በቃ ሳይፈልግ ማለት ነው ሳይፈልግ ወደ ሄርሜላ መሄዱ አይቀርም ማለት ነው። በራሷ እጅ እያጣችሁ ትገኛለች ሩታ። ጥሩ ነገር አረኩ ብላ በራሷ እጅ እያጣችሁ ትገኛለች ማለት ነው። ደግሞ እንደዚህ ማድረግ አልነበረባትም። በቃ እሱ ፈለገ ነው። ምንም እኮ መለማመጥ አይፈልግም። የባሰ ሲለማመጡት እሱ ይጨማለቃል ማለት ነው። ስለዚህ እነሱ እንደዚህ ማድረግ የለባቸውም። እንደዚህ መሆን የለበትም።